ሰላም ጤና ይስጥልን ተማሪዎቻችን እንዴት ሰነበታችሁ እንዴት ሳላችሁልን እኔ ሚኪያስ ነኝ የ11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ የምናደርገው ዩኒት 4 ኬሚካል ካይናቲክስ ውስጥ 4.2 the rate of reaction ዲስከስ የምናደርግ ይሆናል። ዲስከሽናችንን ከመጀመራችን በፊት እንደተለመደው www.lucybridgeacademy.com እንድትጎበኙት እንድትጠቀሙበት እንድታተርፉበት እየጋበዝኩ ሐሳብ አስተያየት ይሄ ይጨመር ይሄ ቀነስ የምትሉ ነገር ካለ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ እናንተን ሐሳብና አስተያየት መቀበል የምንችል መሆኑን እየገለጽኩ ከሐሳብ አስተያየቶቻችሁን ከመስጠት እንዳትቦዝኑ እየጋበዝኩ ወደ ዛሬ ዲስከሽናችን እንገባለን። the rate of reaction መጀመሪያ what do you mean rate of reaction or reaction rate ምንድነው ከሚለው እንጀምር። ሁሉ ጊዜ እንደምላችሁ መሰረታዊ ነገር ሁሌ አንድ የኬሚስትሪ ወርድም የትኛውም ዩኒት ላይ ሲጀምሩ ወይ የትኛውም ታይትል ሲጀመር መጀመሪያ ሊተራል ትርጉሙ ምንድነው እንግሊዘኛውን ወይ አማርኛም ከሆነ አማርኛውን ትርጉሙ ምንድነው የሚለውን ሊተራሊ የቃሉን ትርጉም ማወቅ ኦልሞስት ሐሳቡን ለማግኘት ከ50% በላይ ሐሳቡን የማግኘት እድላችሁ ሰፊ ነው። ስለዚህ ስሙ ጋር ኮንሰፕቱ አለ ወይም የዴፊኒሽኑ አለ በተወሰነ መልኩ። ስለዚህ ስሙን መጀመሪያ አይደንቲፋይ ከማድረግ ቢጀመር ሲምፕሊፋይ ይሆንልናል። ኦኬ ሪአክሽን ሬት ሪአክሽን there is a chemical reaction ነው አይደለ? ኤ እና ቢ የሚባል ኬሚካሎች ሪአክት አድርጎ ሲ መፍጠር ሊሆን ይችላል፣ ዲኮምፖዝ ማድረግ ይችላል። ቢኤ የሚባል ኮምፓውንድ ወደ ቢ እና ሲ ዲኮምፖዝ ሊያደርግ ይችላል፣ ወይም ኤ እና ቢ ወደ ቢ እና ሲ ሊሰጡ ይችላሉ። ሪአክሽን ነው። ምንድነው ሪአክሽን ሬት? ሁልጊዜ ሬት ሲባል ምንድነው አይምሯችሁ ውስጥ የሚመጣው? ኢትስ ሪሌትድ ዊዝ ታይም። ስለዚህ ሪአክሽን ሬት የሆነ ሪአክሽን ከምን ጋር የተገናኘ ከታይም ጋር ሪሌት የሆነ ነገር እንደሆነ በግርድፉ አንደርስታንድ እናደርጋለን ማለት ነው። ከዛ በኋላ አሁን ወደ ዴፊኒሽኑ መሄድ እንችላለን። the rate of chemical reaction is the change in concentration of reactant or product per unit time. simply ምን ብለናል ስንጀምር መጀመሪያ ሪአክሽን ሬት። ኦኬ ሪአክሽን ስለ ሪአክሽን ነው የሚያወራው። ከዛን ከምን ጋር ሪሌት አድርጎ ከታይም ጋር ሪሌት አድርጎ ብለን ነበር አይገመት ነው። ዴፊኒሽኑ ጋር ስንሄድም ተመሳሳይ ሐሳብ ነው የሚይዘው አይደለ? the rate of chemical reaction ማለት change in concentration of reactant or a product per unit time በተወሰነ በታይም ኢንተርቫል ውስጥ ምን ያህል ሪአክታንት ኮንሰንትሬሽን የሪአክታንት ኮንሰንትሬሽኑ ወይም የፕሮዳክት ኮንሰንትሬሽኑ ወይ ይጨምራል ወይ ይቀንሳል የሚለውን የሚያጠናለን ምን እንላለን? rate of chemical reaction ብለን ጠራዋለን ማለት ነው። it can be measured either by decreasing reactant ምን ያደርጋል? ሜጀር ስናደርግ ወይ ዲክሪዝ ነው የሚያደርገው ወይ ምን ያደርጋል? ኢንክሪዝ ያደርጋል አይደለ? ኮንሰንትሬሽን ወይ ኢንክሪዝ ያደርጋል ወይ ዲክሪዝ ያደርጋል። ከሁለቱ ውጪ ሊሆን አይችልም አይደለ? ለምሳሌ a + b ሲ ይሰጠናል ብለን ብናስብ ምን ሲ ለማግኘት እንዳልኳችሁ መጀመሪያ ኤ እና ቢ ነው ሪአክታንት ላይ ያሉት። ከዛን ሲ ነው ፕሮዲዩስ የሚያደርግልና ሲ ፕሮዲዩስ እንዲሆን ኤ እና ቢ ምን መሆን አለባቸው? ሪአክት መሆን አለባቸው። ሪአክት ሲሆኑ እዚህ ጋር ምን የሆነ ኤ ለምሳሌ ሌትስ ሴ 2 ሞላሪቲን በለው ይሄኛውን 2 ሞላሪቲ እኩል እናርጋቸው። ስለዚህ ኤ እና ቢ ሪአክት አድርገው ሲሰጡ ከዚህ ከሁለት ላይ ወይ የሆነ 0.2 ሊሆን ይችላል 0.3 ቀንሰዋል አይደል? ለምሳሌ 0.2 ቀነሰ፣ ከዚህም 0.2 ቀነሰ። ይሄ 1.8 ሞላሪቲ ሲሆን ይሄም 1.8 ሞላሪቲ ሲሆን እዚህ ጋር ስንት ይመጣል? 0.2 ሞላሪቲ። እነዚህ ሞላሪቲ ይሆናል ሁለቱ ሪአክት አድርገው የሚያመጡት ማለት 0.2 ይመጣል። ግልጽ ነው። ስለዚህ ሪአክት ያደረጉ የሚሰጡ ከሆነ ምን እያደረገ ነው ማለት ነው? እየቀነሰ ነው ማለት ነው አይደለ? እየቀነሰ ነው። አማውንቱ ሪአክታንት ላይ ያሉ ኮንሰንትሬሽኑ እየቀነሰ ነው። በተቃራኒ ደግሞ ፕሮዳክቱ ላይ ምን እያደረገ ይሄዳል? እየጨመረ። አሁን ለምሳሌ 0.2 ነበራ፣ ከዛን ደግሞ እንደገና 0 በዚህ ላይ ደግሞ 0.8 እዚያም 0.8 ቢቀነስ እንደገና እዚያ 0.8
ጨመረ ማለት። ስለዚህ ኮንሰንትሬሽኑ እየጨመረ መጣ። እንደገና ደግሞ ሪቨርስ ሪአክሽንስ ቢሆን ወይም ደግሞ ዲኮምፖዚሽን ቢሆን ዲኮምፖዚሽን ሪአክሽን ከሆነ ሲ የሚባለው ወደ ኤ እና ወደ ቢ ዲኮምፖዝ የሚያደርግ ከሆነ እዚህ ጋር ደግሞ የሆነ ፕሮዳክት አንድ ፕሮዳክት ወደ ምን እያደረገ ነው? ዲኮምፖዝ ተሰብሮ ኬሚካል ቦንዱ ተሰብሮ 2 እና 3 ሪአክታንቶች የሚሆን ከሆነ ወይም 2 እና 3 ኮምፓውንዶች የሚሰጥ ከሆነ ይሄ ዲኮምፖዚሽን ይባላል። እዚህ ጋርም ተመሳሳይ ነው። ምንድነው የሚያደርገው? መጀመሪያ ላይ ያለው እዚህ ጋር ያለው በእኛ ኬዝ ሪአክታንቱ እንደምታውቁት ማን ነው? ሲ ነው በዚህ ኬዝ። ስለዚህ ይሄኛው እየቀነሰ ወዴት ይቀየራል? ወደ ኤ እና ወደ ቢ ዲኮምፖዝ እያደረገ ይሄዳል ማለት። ስለዚህ እቺን ሐሳብ መያዝ ያስፈልጋል ማለት። ስለዚህ ኬሚካል ሪአክሽን ላይ ምን አለ? ሁልጊዜ ኮንሰንትሬሽን ቼንጅ አለ። ኮንሰንትሬሽን ቼንጅ ሲኖር ደግሞ በምን ወይ ነው የሚቀየረው? ቼንጅ የሚያደርገው ወይ ይቀንሳል ወይ ይጨምራል። ከሁለት አንዱ ግን ይሆናል። ስለዚህ ሪአክት የሚያደርጉት አካላት ምን እያደረጉ ነው? ሪአክት ሲያደርጉ የሆነ ፕሮዳክት ሲሰጡ ምን እየቀነሰ ነው የሚሄድ አይደል? ለምሳሌ በቀላሉ ምግብ ስናዘጋጅ ሽሮ ወጥ እየሰራ ነው እንበል። ሽሮ ወጥ ስንሰራ ግብአት አለን። የሆነ ሽሮ አለ፣ በርበሬ አለ፣ ሽንኩርት አለ አይደለ? እዛን ሽንኩርት ከ1 ኪሎ ገዝተን ነበረ። ከዛን ከ1 ኪሎ ውስጥ ለምሳሌ 1 ኪሎ 10 ነው ብንል 10 ፍሬ 10 ራስ ነው ብንል ከ10 2ቱን ራስ ከወሰድን ምን ይሆናል? 8 ራስ ቀረ አይደለ? ከሽሮም ደግሞ 1 ኪሎ ቢሆን ሌሴ 200 ሚሊግራም ብንወስድ ስንት ቀረ ማለት? 800 ሚሊግራም። ይሄ ነው ኮንሰፕቱ በቃ። ስለዚህ ሪአክት ሲያደርጉ ከላያቸው ላይ ያለው አማውንት የተወሰነ ይቀንስና ከዛ ደግሞ ፕሮዲዩስ የሆነው ደግሞ ምን እያደረገ ይሄዳል? እየጨመረ ይሄዳል ማለት ነው። ኦኬ ጀነራል ኤክስፕሬሽን ኦፍ ዘ ሬት ኢዝ ሬት ኤክስፕረስ ሲደረግ ቼንጅ ኦፍ ኮንሰንትሬሽን ምን ብለናል? ቼንጅ የሚያደርገው ምንድነው ብለናል? ኮንሰንትሬሽን በምን ዊዝን ኤ ታይም፣ በታይም ውስጥ ምን ያህል ኮንሰንትሬሽን ቼንጅ አደረገ ብለው እሱን ነው ሜጀር የሚያደርገው ማን? ኬሚካል ሪአክሽን ሬት ማለት ነው። ስለዚህ በዚህ ነው የሚለካው ማለት በሪአክሽን ሬት በዚህ ይለካ ማለት። ስለዚህ ኬሚካል ሪአክሽን ሬት ላይ ሁለት ተዋናዮች ነው ያሉት። ማና ማ? ኮንሰንትሬሽን እና ማ? ታይም አይደለ? ኮንሰንትሬሽን እና ታይም። የሪአክታንትን ባህሪ ስናይ ምን ያደርጋል? ሪአክታንቶች እዚህ ጋር 10 ነበረ፣ ምን እያደረገ ይሄዳል? ታይሙ በጨመረ ቁጥር ምን እያደረገ ይሄዳል? ሪአክታንቱ እየቀነሰ ይሄዳል። ፕሮዳክቶችስ ታይሙ 0 ነበረ፣ መጀመሪያ ሪአክሽን ስላልተፈጠረ ፕሮዳክቱ አልነበረም አይደለ? ለምሳሌ ሀበር ፕሮሰስ ቢሆን አሞኒያ ናይትሮጅን እና ሃይድሮጅን አሞኒያ የሚሰጠው ፕሮዳክት ቢሆን እዚህ ጋር 3 እናድርግና ይሄ ቢሆን ሪአክሽኑ ይሄ ቢሆን መጀመሪያ 0 ነበር፣ አሞኒያ አልነበረም አይደለ? ስለዚህ 0 ነበረ። ታይሙ እየጨመረ ሲሄድ ሪአክሽን እየተካሄደ ሲሄድ ምኑ ይጨምራል? ኮንሰንትሬሽኑ እየጨመረ ይሄዳል። የአሞኒያ የናይትሮጅን እና የሃይድሮጅን ግን ምን እያደረገ እየተዋሃዱ ስለሆነ እየቀነሰ ይሄዳል ማለት ነው። ኦኬ the rate expression for simple and complex reaction እንዴት ነው ለሲምፕልም ለኮምፕሌክስም ሪአክሽን የምናስቀምጠው? ሬት ሁልጊዜ ምን ብለናል? ሬት ማለት ሬቱ ኔጌቲቭ ኦፍ ቼንጅ ኦፍ ኤ ኦቨር ቼንጅ ኦፍ ታይም አይደለ? ይሄ ኤ ኮንሰንትሬሽኑ ነው። ለምንድነው እቺ ኔጌቲቭ? ምንድነው ፖይንቷ? ሬቱ ኔጌቲቭ ነው እያልን አይደለም። ሁል ጊዜ ኔጌቲቭ ስትቀመጥ ምን ለማመልከት ነው? ኮንሰንትሬሽኑ ምን እያደረገ ነው? እየቀነሰ መሆኑን እያሳየ ነው አይደለ? ምክንያቱም ምንድነው ፎርዋርድ ሪአክሽን ነው። ከኤ ወደ ቢ ኤ ላይ የነበረው ሪአክታንት ወደ ቢ እየተቀየረ ነው። ስለዚህ የኤ ኮንሰንትሬሽን ምን እያደረገ ነው የሚሄደው? እየቀነሰ። በተቃራኒ ደግሞ የቢ ኮንሰንትሬሽን እየጨመረ። ስለዚህ እየጨመረ መሄዱን ለማሳየት ምን ይሆናል? ፖዚቲቭ ይሆናል። ስለዚህ በቀላሉ አይተን ይሄንን አይተን ኦኬ ይሄ ነገር ሪአክታንት ነው ወይም ደግሞ ምን እያደረገ ነው? ወደ ሆነ ነገር ወደ ሆነ ፕሮዳክት እየተቀየረ ነው ብለን እናስባለን። ይሄን ስናይ ደግሞ ይሄ ነገር ፕሮዲዩስ እየተደረገ ነው ብለን በአይምሯችን እንድናስብ ያደርጋል። ምክንያቱም ይሄኛው ምንድነው? ፖዚቲቭ ነው። ፖዚቲቭ ማለት ምን እየጨመረ? ኮንሰንትሬሽኑ እየጨመረ ቼንጅ ኦፍ ኮንሰንትሬሽኑ ምን እያደረገ እየሄደ ነው? እየጨመረ ነው። ስለዚህ ኔጌቲቭ ስናይ ፖዚቲቭ ስናይ is not about ሬቱ ኔጌቲቭ ነው እያልን አይደለም፣ እንዳትሳሳቱ እሺ። ሬቱ አይደለም ኔጌቲቭ፣ ኮንሰንትሬሽኑ እየቀነሰ መሆኑን ማሳያ ነው። ሬት ፖዚቲቭ
ብቻ ነው አይደለ? ግን ኮንሰንትሬሽኑ ግን ምን ሊያደርግ ይችላል? ሊቀንስ ይችላል አይደለ? ሪአክታንት ላይ እንዳልኳችሁ ኮንሰንትሬሽን ይቀንሳል፣ ፕሮዳክት ላይ ኮንሰንትሬሽን ይጨምራል። ይሄንን ማሰብ ያስፈልጋል። እንደዚህ ነው ኔጌቲቭ ሳይን ቢፎር ቼንጅ ኤ፣ ምክንያቱም ሪአክታንት ላይ ያላችሁ ኢንዲኬት ዛት ዘ ሪአክታንት ኮንሰንትሬሽን ዲክሪዝ ዊዝ ታይም። የሚያሳየን ብቸኛ ነገር ምንድን ነው የሚያመለክተን? ኔጌቲቭ ኮንሰንትሬሽኗ እየቀነሰች እንደሆነ ይሄንን ማሰብ ያስፈልጋል ማለት ነው። ይሄንን ከሬቱ ኔጌቲቭ ነው የሚል ሀሳብ ውስጥ መቀመጥ የለም። ኔጌቲቭ ዳይሬክሽኑን ኮንሰንትሬሽኑን ነው የሚያሳየን። ልክ ፊዚክስ ላይ አሁን ለምሳሌ ዳይሬክሽን እንደሚያሳየን እዚህ ጋር ደግሞ ኮንሰንትሬሽኑ ዲክሪዝ እንደሆነ የትኛው ኮንሰንትሬሽን እየጨመረ እንደሆነ በቀላሉ ለምሳሌ እኛ ጽፈን ከሄድን በኋላ ሰምባዲ ላቦራቶሪ ውስጥ የሆነ ጽፈን ብንሄድ በቀላሉ ይሄ ሪያክት እያደረገ ነው፣ ይሄ ደግሞ ፕሮዲውስ እየሆነ ነው ብሎ በቀላሉ አንደርስታንድ ያደርጋል። ኮመን ላንጉጅ ስለሆነ ማለት ነው። ኦኬ ኮምፕሌክስ ሲሆን ደግሞ አሁን ቅድም ለምንድን ነው ሲምፕል የተባለው? ኤ ወደ ቢ ነው፣ ስለዚህ ቀላል ነው። አሁን ደግሞ ሪያክታንቶቹና ፕሮዳክቱ ሲጨምር ሪያክታንቶቹ ኤ እና ቢ የሚባሉ ሪያክታንት እና ፕሮዳክቱ ደግሞ ሲ እና ዲ ቢሆን ነው አይደለ? እሱ ሲሆን ደግሞ ምን ይሆናል? ምን አላቸው እዚህ ጋር? ኮኤፊሽንት አላቸው። ኮኤፊሽንትም በጣም ወሳኝ ቫሪያብል ነው። ስለዚህ ሬቱን ስንሰራ ምንድን ነው የምናደርገው? ሬቱ -1/a change of a over change of time ነው የሚሆነው ማለት ነው አይደለ? -1/a ያደረግናት ማንን ነው? ኮኤፊሽንት ነው። ለቢስ ማይነስ እኩል ይሆናል -1/b። ይሄኛው የሚያመለክተው ምን ብለናል? ኮንሰንትሬሽኑ እየቀነሰ ስለሆነ ሪአክታንት ስለሆነ ከዛን change of b over change of time ነው። ከዛስ በፕሮዳክት ሳይድስ አሁን ኔጌቲቭ የለም አይደል? ለምንድን ነው ኔጌቲቭ የሌለው? ምክንያቱም ፕሮዲዩስ እየሆነ ነው አይደለ? እንጂ እየጨመረ ነው። ስለዚህ እሷን ለማመልከት 1/c ኮኤፊሽንቷ የግድ 1/c ትደረግና ከዛን change of c over change of t እናደርጋለን። የዲ ደግሞ 1/d ይሆናል። ይሄም በፕሮዳክት ሳይድ ፕሮዲዩስ እየተደረገ ነው፣ እየጨመረ ነው ኮንሰንትሬሽን። ስለዚህ ፖዚቲቭ ነው እናደርግና change of d over change of time እናደርጋለን። በዚህ መልኩ መግለጽ እንችላለን። ሞር ኮምፕሌክስ የሆነ ሲሄድ በዚህ መልኩ ማስቀመጥ እንችላለን ማለት ነው። ለምሳሌ if the reaction a ወደ b ነው፣ ሞሉ 2 ነው የa የb ደግሞ 1 ነው። ስለዚህ if the rate of disappearance of a የrate of disappearance a ስንት ነው ተባለ? 1 times 10⁻³ ነው ሞል ፐር ሊትር ሰከንድ ማለት ነው። ካልኩሌት the rate of formation ሪሌሽንሺፓቸው እንዴት ነው? በቀላሉ ምን ተብለናል? ከዚህ መውሰድ አይደለ? ከዚህ ነው የምንወስደው፣ ከዚህኛው እንዲቀለን። ይሄኛ ጀነራል ፉል ሜን ወስደን በአጠቃላይ መስራት እንችላለን። ስለዚህ ምን እናደርጋለን? change of b ፕሮዳክት ሳይት ነው ያለችው over change of time አይደለ? ኢኳል ቱ ብለን እዚህ ጋር 1/1 ነው አይደል? እቺ 1 ስለሆነች ነው አይደለ? እቺኛዋ b ብናደርጋት እቺ b 1 ስለሆነች 1/1 ራሱ 1 ስለሆነ ከዛስ እቺ 2 ናታ -1/a change of a over change of t ነው። ስለዚህ ከዛ በኋላ -1 በa ፈንታ ማን ተካለን? 2 ተካለን። ከዛን የኤ ኮንሰንትሬሽን ኦቨር ታይም እንሰጡናል 1 times 10⁻³ ሞል ፐር ሊትር ሰከንድ ይሆናል። ከዛም በኋላ ይሄን ስናካፍለው ስንት ይመጣል? 5 times 10⁻⁴ ይሆናል ሞል ፐር ሊትር ሰከንድ። እንደዚህ አይነት ሪዛልት እናገኛለን ማለት ነው። ስለዚህ መጀመሪያ ምን እናደርጋለን? አሁን እቺ ኔጌቲቭ እቺኛዋ ኔጌቲቭ ሪዛልት ብትሆን የሬቱ ሪዛልት ብትሆን ኖሮ እዚህ ጋር ኔጌቲቭን እናስገባ ነበር። ኔጌቲቭን እናስገባና -5 times 10⁻⁴ እናደርጋለን። እዚህ ጋር ግን ለምንድን ነው ያላደረግነው? እቺኛዋ ኮንሰንትሬሽን እየቀነሰ መሆኑን ነው የነገረችን አይደለ? እንጂ እዝናት ሬቷ ኔጌቲቭ ነው እያለች ስላልሆነ ነው ኔጌቲቭን የተውናት ማለት ነው አይደለ? እዚህ ጋር ነው ቅድም እንዳያችሁ እዚህ ጋር ኔጌቲቭ አላት ኔጌቲቭ አለች ኔጌቲቭ አላት። እዚህ ጋር ግን ፖዚቲቭ ነው።
ለምንድነው ይሄን ያደረግነው? ብቸኛ ምክንያታችን ምንድነው? ሬቱ አይደለም ኮንሰንትሬት ምን እያመለከተን ነው? ይሄ ነገር ኮንሱምድ እየተደረገ ወደ ፕሮዳክት ወደ ሆነ ፕሮዳክት እየተቀየረ እንደሆነ ነው የነገረን እንጂ ሬቱ ኔጌቲቭ እንደሆነ እየነገረን ስላለ። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።